እንዴ እናቱ ምን ስራ ፈልገሽ ነው? ምንድነው የሚያንከራትትሽ በዚህ ሰዓት? ምን አልክ? ይኸውልሽ ከሀገር ውስጥ አለን ከሀገር ውጭ አለን። ከየትኛው ይሆናልሽ? ከሀገር ውስጥ ይሆናል። ከሀገር ውስጥ የሚገርም ስራ አለኝ አሁን እጄ ላይ ቤቱ የሚገርም ዋይፋይ ተገጥሞለታል። ፋስት ነው፣ በዛ ላይ 5G ነው። ምንም እንዳታስቢ። የራስሽ መኝታ ቤት የራስሽ ክፍል አለሽ። እንደገና ደግሞ ተጨማሪ የረሳሁት ነገር እዛችሁ ጋር ቴብሏን አልጋዋም ማለት ነው ሳብ ስታረጊያ ቴብል ትሆናለች። ገፋ ስታረጊው ደግሞ ሼልፍ መጽሐፍ ማንበቢያ ማለት ነው። ከዛስ እጥፍ ስታረጊው ደግሞ አልጋ ይሆናል ማለት ነው። ይሄ ሁሉ ላንቺ የተሟላ ነው። ምንም እንዳታስቢ። በቃ ጽድት ብለሽ ነው የምትሰሪው። በዛ ላይ ሰዎቹ ልብስ በአመት አንዴ ነው የሚቀይሩት፣ አያቆሽሹም ምናምን። የሚገርምሽ ደግሞ ማሽኑ የልብስ ማጠቢያ ማሽኑ ሳልነግርሽ አንቺ ምንም ነገር የምትነካኪው ነገር የለም። እዛው በለበሱበት ነው የምታጥቢው። በለበሱበት በቃ እዛው ላይ መተሽ እዛው ነው የምታጥቢው። ምንም እንዳታስቢ። የሚገርም ማሽን ነው፣ አዲስ የመጣ ማሽን ነው። አስገብተውታል። በቃ እንዳታስቢ። እዛ አስገባሻለሁ። ደሞዙን ደግሞ ሳልነግርሽ የቀን አበልሽ 2000 ብር፣ በወር 40,000 ብር የሚከፍሉሽ። ምንም እንዳታስቢ። በቃ ጽድት ያለ ቤት እና እንሂዳ። እሺ ከአገር ውጭስ? እንዴ ከአገር ውጭ ደግሞ የሚገርም ቦታ አለኝ ዱባይ ላይ የሚገርም ስራ አለ። ያ ደግሞ በጣም የተለየ ነው። የራስሽ መኪና ይሰጥሻል። ድራይቭ አድርገሽ ነው ምናምን ነገር ሾፕ የምትሄጂው። መንጃ ፈቃድ አለሽ አይደል? አውጥተሻል አለሽ ብዬ አስባለሁ እኔ አላውቅም። እና እዛ ትሄጂና የራስሽ ድራይቭ ይሰጥሻል እና ድራይቭ አድርገሽ ነው ሾፕ የምትሄጂው። ምንም እንዳታስቢ። ከዛስ የራስሽ ራሱን የቻለ ግቢ ነው የሚሰጡሽ። እዛ ደግሞ ራሱን የቻለ ግቢ በላይፍሽን ትኖሪያለሽ። ትዳር መመስረት ትችያለሽ። ከፈለግሽ ሃይማኖታቸውን መርጠሽ እምነታቸው ምንድነው ብለሽ መርጠሽ ባህሪያቸው ራሱ እንዴ ዲሲፕሊን አላቸው የላቸውም ነገር የሚለውን ነገር መርጠሽ ነው የምትገቢው። ተሳዳቢ ናቸው አይደሉም፣ ይቆጣሉ አይቆጡም፣ ሁሉንም ነገር እንትንም አለኝ። የሚገርምሽ ነገር ዱባይ ላይ አማርኛ የሚችል አረብ አለ። እነሱ ቤት አስገባሻል። በቃ ቋንቋ እንዳትቸገር። እሺ ደግሞ አንድ ያልነገርኩሽ ነገር ካልተመቸሽ ማለት ነው የትም ቦታ መቀየር መብቷለሽ። እነሱ አይደሉም የሚያዙሽ። ከፎቅ ላይ ሞሮን ምናምን የሚባል ነገር የለም። እሺ የኔ ያለ አለምክ ይፍረስ። ትንሽዬ ስተት ሲያገኙባቸው አይደል እንዴ በስራ ብዛት አድክመዋቸው መቆም መቀመጥ እስኪያቅታቸው የሚያንከራቷቸው። ከዛ ያላሰቡት የኩላሊት ወይም የእግር ህመም ሲያጋጥማቸው እነዚህ በሽተኞች ናቸው ብለው የ6 ወር ወይም የ5 ደሞዛቸውን ከልክለው ያባሯቸዋል። መች በዚህ ያበቃል። የሰራንበትን ስጡን አንወጣም ሲሉ ከፎቅ ላይ ወረውሯቸዋል። አሊያም ደግሞ የፈላው አይደፉባቸው። ደግሞ እኮ የክፋታቸው ክፋት ሌቦች ናቸው ብለው ያስይዟቸውና እስር ቤት ያስወረውሯቸዋል። እና ይህን ሁሉ ጉድ እንደሚደርስባቸው ታዲያ ለምን አላብራራልኝም? ውሸት ብቻ ቤካ፣ አንተም ውሸት ብቻ። እንዴ አረ ምርጦ አመረርሽው እኮ። አይገርምሽም? የሴቶች ጉዳይ ቢያገኙሽ የሚሸልሙሽ ነው የሚመስለኝ። እኔ የማደርገው ሰው እንዲያደንቀኝ አይደለም፣ ለሊኔ ነው። እሺ እና ኪስ ገቢ ስዘርፊ ማጅራ ስመች ህሊና ያውቅስሽም? እኔ ህሊና ያውቅሰኝም። ምክንያቱም ይኸው ለእኔ የምዘርፈው ማለት ነው ሀብታሞችንና ወንጀለኞችን ነው፣ ገንዘብ የተረፋቸውን። ስለዚህ ምንም አይመስለኝም። አረ ምርጧ ራስሽን አታታይ። ይኸውልሽ ከሀብታምም ሰረቅሽ ከድሃም ሰረቅሽ መስረቅ ምንም ልዩነት የለውም። እንዲህ እያልሽማ ራስሽን አታሞኝ። ህሊና ማለት እኮ አንተ ደግሞ ህሊናና ጭንቅላት ተደበላልቆብሃል። አይ ምርጧ ዛሬ በቃ በለጬና ገለምሶ የቱልቃም ብለሽ ድብልቅልቅ ሲልብሽ ነው አይደለ የተምታታብሽ። ደግሞ አይዞሽ ከሱስ ትወጫለሽ፣ እኛም እናግዝሻለን። ወይኔ ቤካ አንተም ቀን ወጥቶልህ በእኔ ላይ ሙድ ያስካ። ግን እንዴት ነኝ? ድለላ ይዋጣልኛል እንዴ? ልቀጥልበት? አዎ በቃ አትረበሽ። እንዴ ምንድነው? የሆነ የፍማል ያሽም መሰለኛ። ያው ካንቺን ላይ እንቀናነስ ብዬ ነው። ያው እቺን ያዣትና ፓኬቷን ግዢና ምናምን ጨስ አድርጊበት። አይ አይደለ እንዳንተ አይነት ሰዎች እኮ እንደዚህ ናቸው። ለሱ ሲሆን ምንም ነገር ታደርጋላችሁ።
እኔ እርቦኛል ምግብ ገዛልኝ በለኖር አገዛልኝ ነበር። እንዴት ነው የምትጎፈለው? በእናታችሁ ቤቶች ሰላም፣ እንዴት ዋልሽ? እንዴት ነሽ? መድኃኒት ነሽ? አዎ ነኝ። እየጠበቅሽ ነበር እንዴ? አዎ። እባክሽ ቁጭ በይ። እሺ። ወይዘሮ ሄለን ሀሳቧን ካልቀየረች ትመጣለች ብላኛለች። አይ አሪፍ ነው። የሚያስፈልግ ነገር ምን አዘጋጀሽ? እራሱን የቻለ አንድ ክፍል እንዲሁም የእርግዝና ቁሳቁሶች፣ ሌላውን ደግሞ አብረን ወተን እንገዛለን። በነገራችን ላይ የመጀመሪያሽ ነው? ደላላሽ አልነገረችሽም እንዴ? አይ ነግራኛለች። ያው እኔ ግድ ስላልሰጠኝ ነው ብዙ መጠየቅ ያልፈለግኩትኝ። ያኔ ግድ ያልሰጠሽ አሁን ምን ተገኛ ነው የምትጠይቂ? አረ እንደዚሁ ለጠቅላላ እውቀት ያክል ነው እንጂ እኔ ምን አገባኝ። የሚበላ ነገር ላምጣልሽ? አሁን የበላሁት። ለማንኛውም ስለ ክፍያው እንድናወራ እፈልጋለሁ። እንግዲህ ወይዘሮ ሄለን እንደነገረችሽ አንድ ከሆነ 1 ሚሊዮን፣ መንታ ከሆነ ደግሞ 2 ሚሊዮን ልትኝ ነው? እኔ እሱን አልጠየኩሽም። እኔ ልልሽ የፈለግኩት የሂሳብ አሰጣጡ እንዴት ነው ልልሽ ነው። እንደዛ ነው እንዳልሽኝ። መጀመሪያ ቀብድ ሰጥሻለሁ። ማርገዝሽን ሳረጋግጥ ደግሞ ግማሹን ከፍልሻለሁ። ያው ልጁን ወልደሽ ስታስረክቢኝ ደግሞ ያለውን ሙሉ ክፍያ ከፍልሻለሁ ማለት ነው። ምን ያህል ነው ቀብድ የምታስገቢልኝ? 100,000 ብር ነው ማስገባልሽ። 100,000 ብር ቀብድ? ምን ነው አነሰ እንዴ? ኧረ ምንም። እንዴት ነክ? ሰላም ነው አለን። በጣም የሚጣፍጡ የትኛው ነው በእናትክ? የኛው ላልሽ የትኛው? ይህ የሚጣፍጥ ይመስላል ግን ትልቅ ነው። የኛውን አድርገልኝ። እንዴ እዚህ ደግሞ ምን ትሰሪያለሽ? እኔ እንኳን የሆነ ጉዳይ ገጥሞኝ ነው። ለመሆኑ አንተ እዚህ ምን ትሰራለህ? እኔማ ሰፈሬ እዚህ ነው። ግን አመኘ ከዛ ስላስመለጥኩሽ ነው ስልክ ማታነሽው? አዎ ከቤተሰብ ጋር ሆኜ ነው። ሶሪ በጣም። አንዴ ብቻ እኮ አይደለም የደወልኩልሽ፣ ደጋግሜ እኮ ነው የደወልኩልሽ። መቼም አንዴ ወጥቻለሁ ብለሽ ነው አይደል? አትረዳም እንዴ? ቆይ ከቤተሰብ ጋር ሆኜ ነው አልኩ አይደል? ምን ታካብዳለህ ደግሞ? ተከብዳለን ያልሽው ያኔ እግሬ ላይ ወድቀሽ እንዳለመንሽኝ። ለማንኛውም ከባድ ነገር ሳይፈጠር ብሬን ስጪ። ምን እንዳታመጣ ነው እባክህ ነገረኛ። ልደንግጥ? ይኸውልሽ ልጅ እንዳገጥሽ ቀጥታ ለፖሊስ እናገራለሁ። ከዛ ፖሊስ ደግሞ ማስረጃና መረጃ ይፈልጋል። የልጆቹ አባት ምስክር ይሆናል፣ እናትየውም እንደዛው። ከዛ በኋላ ተቀፍድደሽ እስር ቤትሽ ትወርጃለሽ። ያውልህ እኔን ያስመለጥከኝ አንተ እንደሆንክ ለጓደኞች እነግርልሃለሁ። ከዛ ደግሞ ለፖሊሶችም ተናግሬ የወንጀሉ ተባባሪ መሆንህን አሳውቃለሁ። ከዛ በኋላ ሁለታችንም እንታሰራታለን ማለት ነው። ገባህ? ፖሊሶቹ አንቺ ስላልሽ ዝም ብለው የሚያስሉኝ ይመስልሻል እንዴ? ጓደኞቼስ የሚያምኑሽ ይመስልሻል? በጣም ጅል ነሽ። አመድ በዱቄት ይስቃል አሉ። እኔ ጅል ከሆንኩ አንተ ጅላጅሉ ነህ ማለት ነው። ይኸውልሽ አሁን የመጨረሻ ጥያቄ ነው የምጠይቅሽ። ገንዘቤን ትሰጭኛለሽ አትሰጭኝም ነው? ስማ ይኸውልህ አትጃጃል። እኔ እንደዚህ አይነት ሴት አይደለሁኝም። ደግሞ ጓደኞች እኔ ብነግራቸው እንደማያምኑኝ በምን እርግጠኛ ነህ? 100%። የሚገርምሽ ነገር የማደርጋቸውን እያንዳንዱን ነገር በጥንቃቄና በብስለት ነው የምሰራው። መብሰል በሰልኩ ብለህ ነው ያረርከው ማለት ነው። ለማንኛውም ቴሌግራምን ቼክ አድርግ። ቻው ቻው።
ጎጆችን ይሄን ይመስላል። ጠባብናት አይደል? አረፍ በል። እሺ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ባለቤቴ ነው። ኦ ደስ ይላል። ሰላም እንዴት ነህ? እንዴት ነሽ? አበበ እባላለሁ። ፋኒ ያው እንደምታያት ቆንጆ ነው። እሺ ምን እግር ጣላችሁ ታዲያ? ይኸውልህ እሷ አንተን ስለፈራችክ ነው እኔ እንዳግባባላት ይዛኝ የመጣችው እና አንተም ሳትቆጣ ተረጋግተህ ስማኝ እባክህ። እሺ እናቴ ምን ነበር? መሰለህ እሷ ፍላጎት እንዳላትና አንተ ደግሞ ምንም አይነት ፍላጎት እንደሌለ ነግራኛለች። ምንድን ነው እሱ ፍላጎት የሌለኝ? ነገሩን እንስማው። ነገሩ ትንሽ ውስብስብ ነው። ስለ ነገሩ ደፍሬ ልነግርህ አልችልም። እና በድርጊት ልታሳየኝ ነው ወይስ ምንድን ነው? ምን መሰለህ ይኸውልህ ከቀድም ጀምሮ ምን መሰለ ይኸውልህ ምን ነበር መሰለ ምን እባክህ ይህንን ቃላት ከ10 ጊዜ በላይ ነው የደጋገምሽው። የኔ እናት የመጣሽበትን ጉዳይ የምትናገሪ ከሆነ ተናገሪና ውጪ። ሲጀመር አመጣጥሽ አይነ ውሃሽ ራሱ ለደህና ነገር እንዳልመጣሽ ያስታውቅብሻል። ኧረ እነግርሃለሁ ባለቤትክ የማህፀን ኪራይ ስለፈለገች ለአንተ እንዳሳውቀ ብላ ነው። ይሄን ለመናገር ነው እንዴ ታዲያ እንዲህ ተራራ የሆነብሽ? በባሌ አርገሽ በቡልቡላ አልፈሽ ቦሌ ድረስ የለፋሽ። በጣም እኮ ስለከበደኝ ነው ለመናገር። አዎ በጣም ከብዶሻል። እውነት ነው ስለከበደሽ አይደል እዚህ ድረስ ይሄንን ለመናገር ደፍረሽ እዚህ ቤት የመጣሽው። ቆይ ልጠይቅሽ። እኔ የምለው አንቺ የእሷ አፈ ጉባኤ ነሽ? ቃል አቀባይ ነሽ ወይስ ምንድን ነሽ? ይኸውልህ አንቺ ንገሪልኝ ብላ ነው። እሷ ለመናገር ስለፈራች ነው። አንቺስ አልፈራሽም እንዴ ታዲያ? በጣም ፈርቼ ካለው። በጣም ጥሩ። ማን ነው ስምሽ? ፋኒ። ፋኖስ። ፋናይ። የአይንሽን ፋኖስ ሳላጠፋልሽ ውጪ ከዚህ። ዛሬ ደግሞ ከልጅ ጋር ምን ተገኝቶ ነው? ቆይ ማን አምኖ ሰጠሽ? ሁሌ ማልታመን ነው አይመስልም? ያው እንግዲህ እንደምታመን ዛሬ ያኛ ደግሞ ቆንጆዬ ልጅ እንዴ! ማማዬ ፊቷ ምን ሆኖ ነው? ምን ሆኖ ነው ያጠላት? ከዚህ ስትሮጥ በእናትህ ስልታመልጠኝ ማለቴ ስትጮት እኮ አባራሽ ምናምን ስንጮት ወድቃብኝ እኮ ነው በእናትህ። የምር ካየሁሽ እኮ ቆየሁ። ቆይ የት ጠፍተሽ ነው? ያው አታይም እንዴ ልጄ የልጅ እናት ሆኛለሁ። እባክሽ ሙድ አትያዢ። ማን ነው ቆይ ከጀማ የወለደው? ቤት ከወለደ እንዴ? ቤት ካላለም ኧረ እሱ ቢሰጠው ራሱ ቦታው የት እንዳለ አያውቅም። ምን ነው ሰተሽው ቦታው ጠፋብኛል እንዴ? ላጠላጥ ምን እናት ነኝና እሺ ታውቀኛለህ። እኔ ከጀማ ጋር ምናምን አልነካካም። ደህና ነሽ ማማዬ? ደህና። ቆይ ወልዳሽ ነው እንዴ የሚታይ? አረ ሰርቃይ ነው። አረ ሚጣ ሙድ አትያዢ። እኔ እኮ የምሬን ነው የምጠይቅሽ። አረ ነሱ የምሬና ስሜ ደግሞ ሚጣ አይደለም ሮቢና። ዝም ብሎ ሚጣ ይላል እንዴ? እኮ ሮቢና አሸናፊ ደግሞ ቢል በጂ ነው እንጂ ዝም ብሎ አንተ ደግሞ ሚጣ ትላለህ። እውነትም ልጅሽ ነች። አሁን አመንኳ። ቆይ ግን ላጠላት 9 ወር ሙሉ በወዲሽ ተሸክመሻት ነው? ይሄ የማይታመን ነገር ነው። እማዬ እንሂድ በቃ እሱ ካላመነሽ።
ደግሞ እንደምጨምርልኝ ምን አይነት ፈራ ነው ደግሞ ላይ ደርሷል መልክ ብቻ ይቺንማ በትዕዛዝ ነው የወለድሻት እንዴ ይገርማል አሁን አመንካ ምን ነው አንተ ስትወልጂ ካላየው አልክ እማዬ ስትወልጂማ ቢያይ አያምንም አራምኛለሁ እንደውም እንደዛሬ አምኛ አላውቅም እንሂድ በቃ እማዬ ወይ ሙዝ አይጋብዘን ወይ ድንች አይጋብዘን ወይ መሬት አይጋብዘን ወይ ብርቱካን አይጋብዘን ሁሉ ነገር አይጋብዘን እንሂድ በቃ እያስረበን ነው እኔ እኮ ወደ ምን ማለት እኔ ግን ያጠራጠረኝ ማን ነው እናት ማን ነው ልጅ እማዬ ሰውዬ ጤነኛ አይደለም እንዴ እውነትሽን ነው ባልጁቴ በቃ እንገናኛለን አብሽር ነይ ውይ ምስኪን እኔ ምግብ የሚሰጥሽ አጥተሽ ነው እዚህ ቁጭ ያልሽው አይ ምስኪን የዘንድሮ ለማኙን እንዲህ ድልቅቅ ብላችሁ ሶፋ ላይ ተቀምጣችሁ ነው የምትለምኑት ጥሩ ለማንኛውም ምግብ ላምጣልሽ እሺ ቆይ ወዴት ነው እስካሁን ዝም ስልሽ በጣም ብዙ አወራሽና አዳምጥሽ ለነገሩ ጥፋተኛ ነኝ በሪን መዝጋት ነበረብኝ በሪን ብዘጋ ኖሮ እንዳንቺ አይነት ሰካራም እዚህ አይገባም ነበር ለማንኛውም ተውጪ አይን ውጪ ቆይ ለመሆኑ እኔ ማን እንደሆነ አውቀሻል ይኸውልሽ የዚህ ሆቴል ኦነር እና ማናጀር ነኝ እሺ ተነሺ ውጪ እውነትሽን ነው በጣም ጥሩ ግብርስ ከፍለሻል ንግድ ፍቃድ አለሽ ትቀልጃለሽ በእናትሽ ኧረ እባክሽ እይ ኮተታ በጂ ምን ትመስላለች አንቺ እኔ ጣልሽ አሳይሻለሁ እኔ ማን እንደሆንኩ አሳይሻለሁ እኔን ገፍትረሽ ጣልሽ አሳይሻለሁ ዝም በይ ተነሽ እስኪ ተነሽ እኔ ጠጥቼ ይመስልሽ ነው ኧረ በፍጹም አልጠጣሁም አንቺ ምን ይሻልሻል እንደው ሁሌ እንደዚህ ብለሽ ትሻለሽ አንቺ እኔን ገፍትረሽ ጣልሽ አሳይሻለሁ እኔ በፍጹም መጠጥ የሚባል አልነኩም በፍጹም እኔ አንቺን አልጠጣሁም እውነት ለዚህ ነው አራሽን ስተሽ ወደቅሽው ምን እህቴ ገፍትራ ጥራኛል ጎትታኛለች ሜላት አጠጪ ብለሽ አቃተኛ አይደለ ለምንድን ነው የምትጠጪው ምንድነው መድኃኒት መተሻት ነው እንዴ እውነት በጣም ይቅርታ እህትሽ ምን ሆነን አላወኩም ነበር ዝም ብላ በቃ ስትገባ የሆነ የመንደር ሰካራ መስለኝ በጣም ይቅርታ መድኃኒት እባላለሁ እዚህ መድኃኒትሽ ይጥፋ ጠቦ አንቺ የፈለግሽውን ካረግኩ በኋላ መድኃኒት እባላለሁ ይኸውልሽ ትሰሚኛለሽ በሽታ የሌለው መድኃኒት ነው የምሆንብሽ እሺ ሜላት ዝም በይ እባክሽ መድኃኒት ኪዊና አልጋውን አንተ ምን ጭራሽ የዚህ ቤት ሰራተኛ ናት ወይኔ ሜሉ በራሴው ሰራተኛ ልደብደብ ሜላት ሰራተኛ አይደለችም ጭራሽ እየጠጣሽ እየመጣሽ አትበጥብጭኝ አጠጪ አልኩ አሰሚኝም አይደለ እኔ ምንም ነገር አልጠጣሁም በፍጹም አልጠጣሁም እህቴ የሚገርምሽ በጣም ትንሽ ነው የጠጣሁት እውነት ግን እቺ የተረገመች ምን ሆና እንደሆነ አላውቅም አናቴ ላይ ወጣችብኝ አይደል እውነትሽን ነው ምንም አልጠጣሽም አይደለ አዎ ምንም አልጠጣሁም ለዚህ ነው አራሽን ስተሽ መሬት ላይ ወድቀሽ ያገኘሁሽ እህቴ እኔ ሜሉ ራሴን የሳትኩ መስሎሽ ነው በፍጹም ተሳስተሻል ከፈለግሽ እኔ በአንድ አፍንጫ ቆሜ ላሳይሽ በአፍንጫ አይደለም በአንድ እግር ሊቆምልሽ ነው የሚባለው በቃ ልቆምልሽ ችግር የለውም እንግዲህ ለቁጭ በይ ይቅርብኝ ሜላት ችግር የለውም እንደዛ በአፍንጫ እባክሽ ሜላት አልሰከርኩ እህቴ አልሰከርኩ ሜላት ትንሽ ሜላት
የኔ አባት እቺ ልጅ አይታታል? አይ አላይ ምናልባት ሰፈር ካያት ብዬ እኮ ነው። ምርጥዬ እቺ ልጅ አይተሻታል እዚህ አካባቢ? እቺኛ እስቲ ልሽፋት። አይ አላየኋት። ባታይሻት እኮ ነው ሰፈር ስላት። አባ ወይ ይኸው ምርጥዬ፣ ምናልባት ካየሻት በደንብ ሹፈር። እዚህ ሰፈር አጠፋ ብዙ ጊዜ። እንዴ ኧረ ተረጋጋ።